ትልቅ ሸክም ትልቅ ውርደት ቢኖር አላህ የሚጠላውን ነገር ተሸክሞ መሞት። ዱንያ ላይ እኛ ወንጀልን መጥፎን ነገር ከምንፈልገው በላይ የቂያም ቀን መጥፎ ስራችን እኛን ይፈልገናል። አላህ ፊት ያዋርደን። በተውበት ውሃ ልናጥበው፣ በተቅዋ በአላህ ፍርሃቻ ልብስ ራሳችን ሙሉ ልናደርግ ይገባናል። ቢስሚላሂ ራሕማኒ ራሒም። ሰባተኛው ሐዲስ ባቡ ነህይ ኒሳኢ ዐን ሰፈሪ ቢዱኒ መሕረሚን የሚል ነው። ሴት ልጅ ያለ መሕረም መሳፈሯ ክልክል እንደሆነ የሚታይበት ባብ ነው። ዐን ኢብኒ ዐባስ ረዲየላሁ ዐንሁማ አብዱላህ ብን ዐባስ ለሳቸውም ለአባታቸውም አላህ ይዘንላቸው መልካም ስራቸውን ወዶ ይቀበላቸውና ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢይ ብለዋል፣ ላ ቱሳፊሪል መርአቱ የተኛዋም ሴት ልጅ አትሳፈርም አትጓዝም ኢላ ወመዐሃ መሕረሙን ከሷ ጋር መሕረም አብሯት ኖሮ እንጂ አሉ። ላ የሚለው ሐርፉ ናህይ ነው። እንዳትሳፈር ማለት ከልካዩ ነቢ ናቸው። አላህ ከልክል ብሏቸው ኢላ ወመዐሃ መሕረም አብሯት መሕረም ኖሮ እንጂ ሴት ልጅ እንዳትሳፈራ። ፈቃለ ረጁሉን ይሄን ንግግር ሲናገሩ ቦታው ላይ ከነበሩ ሰዎች መሃል አንድ ሰው አለ፣ ያ ረሱለላሂ አንቱ የአላህ መልእክተኛ ሆይ ኢኒ ኡሪዱ አን አኽሩጀ ፊ ጀይሺ ከዛ ወከዛ። ኢኒ ኡሪድ እኔ እፈልጋለሁ አን አኽሩጀ ለመውጣት ፊ ጀይሺ ከዛ ወከዛ እገሌ ከሚባል ሰራዊት ጋር ለዘመቻ መውጣት ፈልጋለሁ አላቸው። ወምረአቲ ባለቤቴ ግን ቱሪዱል ሐጀ ዘንድሮ ሐጅ ማድረግ ትፈልጋለች። እሷ ለሐጅ ተነስታለች፣ እኔ ለጅሃድ ተመዝግቤያለሁ ተነስቻለሁ አላቸው። ሁለት ነገሮች ተጋጩ። ይህን የነብዩ ሰለላሁ ዐለይሂ ወሰለም ሲፈርዱ ሲያስታርቁ እኽሩጅ መዐሃ ከእሷ ጋር ለሐጅ ውጣ ለሐጅ ሂድ አሉት። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው የዘገቡት ሐዲስ ነው። ሐዲሱን ያስተላለፉት አብዱላህ ብኑ ዐባስ ኢብኑ ዐብድል ሙጠሊብ ናቸው። የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ናቸው። አብዱላህ ብኑ ዐባስ በጣም ከሚታወቁ ሱሐቦች መሃል አንዱ ናቸው። ኢብኑ ዐባስ ተብለው ባጭሩ ይጠራሉ። የዐባስ ልጅ ማለት ነው። ዐባስ ከተባለ በሱሐቦች ጊዜ ሁሉም የሚያውቀው የነቢይን አጎት ነው። በእሳቸው ካመኑ ዲን ላይ ለዲን ትልቅ ነገር ካደረጉ አጎቶቻቸው መሃል አንዱ ናቸው። ከነቢዩ አጎቶች ውስጥ ያመኑ አሉ። ከነቢዩ አጎቶች ውስጥ የካዱና ያስቸገሩ አሉ። ከነቢዩ አጎቶች ውስጥ መሃል ላይ የቆሙ ለነቢይ በተቻላቸው ያክል የተከላከሉም ነበሩ። አልዐባስ ረዲየላሁ ዐንሁ ወአርዳህ በነቢይ ካመኑ ለእሳቸው ለዲን ከተከላከሉ ጀግና ሱሐቦች መሃል አንዱ ናቸው። ከልጆቻቸው መሃል አንዱ ኢብኑ ዐባስ ናቸው። ታዋቂው ታላቁ ሱሐቢ ከሂጅራ 3 ወይም 4 ዓመት ቀደም ብለው ነው የተወለዱት። አብዱላህ ብን ዐባስ ነቢይ ወደ መዲና ከመሰደዳቸው ከ3 ወይም ከ4 ዓመት በፊት ነው የተወለዱት። ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ አጋጣሚዎች ዱዓ አድርገውላቸዋል። ታቅፈዋቸው አላህ ሆይ የዲን እውቀትን የዲን ግንዛቤን ስጠው፣ የቁርአን ተፍሲርን አግራለት አሳውቀው ብላ። በዚህም ቱርጁማኑል ቁርአን ተብላ፣ የቁርአን ተርጓሚ ማለት በጊዜው ከነበሩ ሰዎች ሁሉ ይበልጥ ቁርአን የሚያውቁ። ይህን ትልልቅ ሱሐቦች ሁሉ መስክረውላቸዋል። ትልልቅ ሱሐቦች በዛ እድሜ እያሉ ከመሰከሩላቸው በኋላ 30 20 ምናምን ዓመት ኖረዋል። ይበልጥ እውቀታቸው ጨምረዋል ማለት ነው። ቁርአን ብቻ ሳይሆን በርካታ ሐዲስን ከነቢይ አስተላልፈዋል። በፊቅህ ከሚታወቁ ሱሐቦች መሃልም አንዱ ናቸው። ሁሉም የነቢይ ሱሐቦች ፊቅህ የዲን ግንዛቤ ቢኖራቸውም አንዱ ከሌላኛው ይበልጣል። ነብዩ ሰለላሁ ዐለይሂ ወሰለም ከኡመቴ ውስጥ ሐላል ሐራምን ከማንም በላይ የሚያውቀው ሙዓዝ ነው ብለዋል። የተለያዩ ሱሐቦች ያላቸውን ተሰጥኦ መለያ ነቢይ ተናግሯል። ቀዷ የሚችለው እገሌ ነው፣ ውርስ ደግሞ እገሌ ነው ተብለው ተለይቷል። የነቢይ ሱሐቦች አብዱላህ ብን ዐባስ በቁርአን ተፍሲር በፊቅህ የሚታወቁ ሱሐባ ናቸው። ከእውቀታቸው ብዛትና ስፋት የመጣም ባህሩል ዒልሚ ሐብሩል ኡማ ይባሉ ነበር። የእውቀት ባህር ማለት የኡማው አዋቂ ማለት። አንዴ ሐጅ ላይ ሱረቱል በቀራን ወይም ሱረቱን ኑርን ለሐጅ ለተሰበሰቡ ሰዎች እየፈሰሩ እያብራሩ ከአንደበታቸው ይፈልቅ የነበረውን የእውቀት ብርሃን ባዩ ጊዜ ቦታው ላይ ከነበሩት መሃል አንዱ ይሄን የአብዱላህ ብኑ ዐባስን ንግግር የቁርአን ትንተና ሩሞች፣ ካፊሮች፣ ፈረንጆች ቢሰሙ
ይሰልሙ ነበር ሁሉ ብለዋል። ኢብኑ አባስ ረዲየላሁ ዐንሁ አርዳ መዲና ላይ፣ ኩፋ ከተማ ላይ፣ ጣኢፍ ከተማ ላይ የተለያዩ ቦታዎች ተዘዋውረው ኖረው አገልግለዋል። መጨረሻ ላይ ጣኢፍ ከተማ ላይ ከመካ 70-80 ኪሎ ሜትር ርቆ የሚገኝ ከተማ ላይ እንደ ሂጅራ 67 ወይም 68 ላይ ሞተው ከጌታቸው ጋር ተገናኝተዋል። ሲሞቱ ዛሬ የኡማው አዋቂ የኡማው ተንከባካቢ ሞቱ ተብሎላቸዋል። ይህ ሐዲስ ላይ ምን አሉ? ከነቢ እንዳስተላለፉት ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ቱሳፊር አልመርአቱ ኢላ ወመዐሃ ዙ መሕረም። ላ ቱሳፊር አልመርአ ኢላ ወመዐሃ መሕረም። የተኛውም ሴት ልጅ አትሳፈር፣ ክልክል ነው በዲናችን ከእሷ ጋር መሕረም ኖሮ እንጂ አሉ። አልመርአቱ የሚለው ሁሉንም ሴት ያካትታል። ወጣት ናት፣ እድሜዋ ከፍ ያለ ነው፣ መልከ መልካም ናት አይደለችም፣ የለበሰች ናት ሙሉ ሒጃብ ያለበሰች አይባል። እንደዚሁ ደግሞ ከእሷ ጋር ብዙ ሴቶች አሉ የሉም አይባል። መሳፈርን ለሴት ልጅ ከልክለው ከዚያ የፈቀዱት ከእሷ ጋር ማሕረም ካለን። ማሕረም ደግሞ ወንድን ሴት ማሕረም አይሆን። 30፣ 40፣ 50 ሴቶች ቢኖሩ አንድን ማሕረም ወንድ ሊተኩ አይችሉም። ኢላ ወመዐሃ ማሕረሙና ከእሷ ጋር ማሕረም ኖሮ እንጂ አትሳፈራ። ሰፈር ማለት ከሀገር ተዘጋጅቶ ስንቅ ይዞ ለጉዳይ ወጣ ማለት ማለት። በርካታ ዑለሞች በርቀት አይገደብም። በተለምዶ እገሌ መንገድ ሄዷል የሚያስብልን ርቀት ሴት ልጅ አትሄድም ብላ። ሌሎች ደግሞ ከ80 ኪሎ ሜትር ካለፈ ነው ሰፈር የሚባለው ጉዞ የሚባለው ብላ። በላጭና የተሻለው በተለምዶ ጉዞ የሚባል ከሆነ ዝግጅት የሚያስፈልገው ከሆነ ሰፈር ነውና ሴት ልጅ ያለ ማሕረም ከመጓዝ መጠንቀቅ አለበት። ከ80 በላይ ከሆነ ደግሞ ሁሉም ይስማማሉ ዑለሞች ሰፈር ነው የሚባለውና ያለ ማሕረም መሄድ የለባት። የምትሳፈረው ለመልካም ስራም ይሁን ለዒባዳ ለዲንም ይሁን ለዱንያ ጉዳይም ይሁን ለማህበራዊ ጉዳይም ይሁን ማሕረም አብሯት ከሌለ መሳፈር አትችልም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ላ ቱሳፊር ብላ እንዳትሳፈር ብላ ከእሷ ጋር ማሕረም ኖሮ እንጂ ብላ። ዘመድ ለመጠየቅ ከሆነ ችግር የለውም፣ ለሐጅ ከሆነ ችግር የለውም፣ ለመማር ከሆነ ችግር የለውም አላሉ። የተከለከለው ለብቻ መጓዟ ነው። ለብቻ በመጓዟ ሊደርስባት ወይም ልታደርሰው የምትችለው ፈተና ተፈርቶ ነው። ሴት ልጅ ያለ ማሕረም ስትሄድ የሰው አውሬዎች አሉ ሊበሏት ይችላል። አሊያ ደግሞ ሌሎች ወንጀል ላይ እንዲወድቁ ሰበብ ልትሆን የጥፋትን የወንጀልን በር ልትከፍት ትችላለች። ለብቻዋ ወንበር ላይ ቁጭ ስትል ሐያ ኢማን የሌለው ስርዓት አልባ ወንድ መጥቶ አጠገቧ ቁጭ ብሎ ማያገባውን ማይመለከተውን ጥያቄ እየጠየቀ ሳታስበው ሌላ ዓለም ውስጥ ያስገባት። በዚህ የተካኑ ሸይጣን ያሰለጠናቸው አሉ። ተጫወች እያሉ ሴት ልጅን አቅሏን እንድትስት የሚያደርጉ የተለያዩ ማይነሱ ርዕሶችን እንድታነሳ የሚያደርጉ መጨረሻ ላይ ልቧን የሚሰርቁ ወይም መፈተኗ ወይም መፈተኗ አይቀርም አብዛኛውን ጊዜ። ይሄ እንኳ አይከሰትም 100% ቢባል ነቢ ከልክለዋል። ምክንያቱ ስለምትፈተን ብቻ አይደለም። አርግ የተባለችውን በማድረግ ተይ የተባለችውን በመተው ባሪያነቷ፣ ታዛዥነቷ፣ አማኝነቷ እንዲረጋገጥ ነው የሚፈልገው ሸሪዓው። ለዚህ ነው በአንዳንድ ዘገባዎች ላይ ላ የሒሉ ሊምረአቲን ቱእሚኑ ቢላሂ ወልየውሚል አኺር አን ቱሳፊረ ያሉት። በአላህና በመጨረሻው ቀን የምታምን ሴት ያለ ማሕረም መሳፈር ሐላል አይሆንላትም ያሉት። አለመሳፈሩን ከመሳፈር መታቀቡን ያለ ማሕረም በአላህ ከማመን በአኺራ ከማመን ጋር እያይዘውታል። በአላህና በመጨረሻው ቀን የምታምን ሴት ሸሪዓ የሚከለክለውን ነገር አታደርግም፣ ሸሪዓ ግዴታ ያደረገውን ነገር አትተውም ማለት ነው። አይ ብላ ሸሪዓ የከለከለውን ያደረገች እንደሆነ በአላህ በአኺራ ትክክለኛውን ኢማን አላመነችም። አላህ ፊት ቆሜ ስጠየቅ ምን መልስ እሰጣለሁ የሚል ጭንቅ ስጋት ውስጧ ላይ የለም ማለት። አሊያ ደግሞ በቂ ኢማን አይደለም ያላት ማለት ነው። ሐዲሱ ላይ ፈቃለ ረጁሉን ያ ረሱለላህ ኢኒ ኡሪዱ አን አኽሩጀ ፊ ጀይሽ ከዛ ወከዛ አላቸው። ሐዲሱ ረዥም ነው። እዚህ ከርዕሱ ጋር የሚሄደውን ብቻ ነው ሼኹ ቆርጦ ያቀረቡት። በአላህና መጨረሻው ቀን የምታምን ሴት ከአጅነቢ ወንድ ጋር ተነጥላ መቀመጥ አይፈቀድላትም። በአላህና በመጨረሻው ቀን የምታምን ሴት ያለ ማሕረም አትጓዝም እያሉ ነበር ነቢ የሚያስተምሩት። ይሄን ሲሰማ ሰሓባው ኢኒ ኡሪዱ አን አኽሩጀ ፊ ጀይሽ ከዛ ወከዛ አላቸው። ለዘመቻ ከተመደቡ ሰዎች ጋር ልሄድ ነው አላቸው። ሰሓቦች አላህ ተባረከ ወተዓላ የወደዳቸው ወዲያውኑ ሰምተው ይተገብሩ ስለነበር ነው።
የሥራ የተግባር ሰው ስለነበሩ ነው። ከዛ በኋላ ያሉት ግን ይሰማሉ አይተገብሩም፣ ጥቂቶች እንጂ ያወቁ የሚያጠፉ ናቸው አብዛኞች። ሱሐቦች አንድ ነገር ከተባለ ወዲያው ለመተግበር ነው፣ ሲሰሙም ለመተግበር ነው። እንዲሁ የመስማቱን እድል ስላገኙት ብቻ ሳይሆን በየቀኑ አዳዲስ እውቀት ጨምረው በሥራ ራሳቸውን ያሳድጋል። መጥፎ አላህ የሚጠላውን ባህሪ ከራሳቸው ያርቃሉ። ኸምርን አላህ ሐራም አደረገ ሲባል አፋቸው ላይ የነበረውን ተፍተዋል፣ እጃቸው ላይ የነበረውን መልሰዋል። ቤት ላይ ተዘጋጅተው የነበረውን አውጥተው አፍስሰዋል። መዲና በኸምር ጎርፍ ተጥለቅልቃለች ተብሏል። የያዝነውን እንጨርስ አላሉ፣ የተሰራውን የተዘጋጀውን እንጨርስ አላሉ። እጃቸው ላይ አፋቸው ላይ የነበረውን ተፍተዋል፣ ደፍተዋል። ሒጃብም ላይ ይሄውን የሆኑ አማኝ ሴቶችን ሚስቶችህን፣ ሴት ልጆችህን፣ መላው አማኝ ሴቶችን ሒጃብ እንዲያደርጉ እዘዛቸው የሚል አንቀጽ ሲመጣ ይህን አንቀጽ የሰሙ ሰሐቦች በየቤተሰቦቻቸው ቤት እየዞሩ ይህን የቁርአን አንቀጽ ቀርተውላቸዋል። አዲስ ለመጣው አለባበስ የሚስማማ ጨርቅ እስክናዘጋጅ ድረስ እንጠብቅ እንኳ አላሉም። በተለምዶ የለብሱት የነበረውን ሻርፋቸውን ቀደውት ፊታቸውን ሸፈኑበት ይላሉ ይህን ያስተላለፉ ሰሐቦች። አይሻ ረዲየላሁ ዐንሃ እንደ አንሷር ሴቶች የአላህን ትእዛዝ ለመፈጸም ፈጣን ሰው አላየሁም፣ ሒጃብ አድርጉ የሚለው አንቀጽ ሲወርድ ሻርፋቸውን ቀደው ፈኽተመርነ ቢሂ ፊታቸውን ሸፈኑበት ብላ። ኸይር ላይ ልንሽቀዳደም ከኸይር ልንሸሽ መጥፎ ነገር እኛ ጋር መኖሩን ካወቀን ሸሪዓ እንደሚጠላው ከተረዳን ወዲያው እርግፍ አድርገን ልንተው ነገ ከነገ ወዲያ ከማለት ልንታቀብ ይገባል። መቼ እንደምንሞት አናውቅም። ትልቅ ሸክም ትልቅ ውርደት ቢኖር አላህ የሚጠላውን ነገር ተሸክሞ መሞት። ዱንያ ላይ እኛ ወንጀልን መጥፎን ነገር ከምንፈልገው በላይ የቅያም ቀን መጥፎ ስራችን እኛን ይፈልገናል፣ አላህ ፊት ያዋርደናል። በተውበት ውሃ ልናጥበው፣ በተቅዋ በአላህ ፍርሃቻ ልብስ ራሳችን ሙሉ ልናደርግ ይገባናል። ሴት ልጅ ያለ መሕረም አትሳፈርም የሚለውን ሲሰማ ለራሱ ብቻ ሳይሆን ለቤቱም ለሚስቱም ነው የሚጨነቀውና ያ ረሱላህ እኔ ለጂሃድ ተመዝግቤያለሁ፣ ወምራአቲ ቱሪዱል ሐጃ ባለቤቴ ደግሞ ዘንድሮ ሐጅ አስባለች ተዘጋጅታለች አለች። ሁለቱ ተጋጨውበት። ሐጅም የእስላም መሰረት ነው፣ ማዕዘን ነው። የቻለ ሰው ሐጅ ማድረግ አለበት። ማድረግ እየቻለ ሳያደርግ ከሞተ እስልምናው ሙሉ አይሆንም። ከፈለገ አይሁዲ ከፈለገ ክርስቲያን ሆኖ ይሙት ሁሉ ተብሏል ከአንዳንድ ሰሐቦች እንደተነገረው። ጂሃድም ደግሞ ትልቅ የእስላም አካል ነው። የእስላም ጠላቶች የሚመለሱት እስላምን ተስፋፉ የሚሉ ሰዎች አደብ የሚይዙት በጂሃድ። ወንዱ ለጂሃድ ተነስቷል፣ ሴቷ ደግሞ ለሴቶች ጂሃድ ተነስታለች። ከአሁን ቀደም እንደተማርነው የሴቶች ጂሃድ ሐጅና ዑምራ ነው ተብሏል፣ ውጊያ የሌለበት ጂሃድ። ነገር ግን እሱ እንደፈለገ መሄድ ቢችልም ሴት ልጅ ሴት እንደመሆኗ እንደፈለገች መሄድ አትችልም፣ አጃቢ ያስፈልጋታል። መሕረም ማለት ይሄ። ሴት ልጅ ለብቻዋ አትሄድ የተባለው ለእሷ ክብር ተብሎ አጃቢ ስለሚያስፈልጋት ሚላላክላት፣ የምትፈልገውን የሚያቀርብላት፣ መጥፎ አይኖች እንዳያርፉባት የሚከላከልላት። ከጎኗ ወንድ ካለ ማንም አይደፍርም፣ ከጎኗ ወንድ ከሌለ ማንም ሊደፍር ይችላል። ስለዚህ ሁለቱ ተጣሉ፣ ተጋጩ፣ ጂሃድና ሐጅ። ይሄን ነቢ ምን አሉ? እኽሩጅ መዐሃ፣ ሐሳቡን አስታረቁት። ከሷ ጋር ለሐጅ ውጣ ሂድ አሉት። ለምን ይሄን አሉ ያልሽ እንደሆነ ጂሃዱን ሌሎች ሊሸፍኑ ይችላሉ፣ ጂሃዱን ሌሎች ሊሸፍኑ ይችላሉ። የሱም ባለቤት ሐጅ ማስደረግ ግን ከሱ ውጪ ሊሸፍን የሚችል የለም። ምናልባት ልጅ ካለው እሷ ወንድም ካላት ኢላ ገይሪ ዛሊክ ሊሸፍን ይችላል። እዚህ ግን ከሁኔታው ከጥያቄው እንደምንረዳው ሴት ልጅ ያለ መሕረም መሳፈር እንደማይፈቀድላት ተረዳ። እሱ ደግሞ ለጂሃድ ተነስቷል፣ የሱም ቦታ የሚሸፍን ስለሌለ ነው ባለቤቴ ለሐጅ ልትሄድ ነው፣ እኔ ደግሞ አብሬያት ልሄድ አልችልም፣ አንቱ ደግሞ ሴት ልጅ ያለ መሕረም አትሳፈር ብለዋል፣ ምን ይሻላል ሲላቸው ነው ጂሃዱን ተው፣ ሌላ ሰው ይሸፍናል፣ ባለቤትህን ሐጅ አስደርጋል። እንተብህ ያ አመተላህ ያ መን ቱእሚኑነ ቢላሂ ወልየውሚል አኺር። አርካነል ኢስላም የዲን መሰረት ለሆነው ለሐጅ እንኳ ዝም ብለሽ ሂጂ አላሉ። ዝም ብላ ትሄድ ምን ችግር አለው አላሉ። ዋጅቡን ግዴታውን ሐጅ እንኳ ሴት ልጅ ያለ መሕረም ማድረግ አትችልም። ያለ መሕረም ለሐጅ እንኳ ለመልካም ሥራ እንኳ ብትሄድ ያለ መሕረም ሴት ልጅ አትሳፈር የሚለውን መመሪያ በመጣሷ ተጠያቂ ትሆናለች። ገንዘብ ቢኖራት አቅም ቢኖራት ለመሄድ ፍላጎቱ ቢኖራት እንኳ መሕረም እስከሌለ ድረስ መተግበሩ ግዴታ አይሆንባትም። ተዘጋጅታ ትጠብቃለች። በየትኛውም ጊዜ መሕረም ሳገኝ አደርጋለሁ ትላለች። ሳታደርግ ከሞተች በገንዘቧ ሌላ ሰው ያደርግላታል እንጂ መሕረም አጣው ብላ እንኳ እንድትሄድ ሸሪዓ አልፈቀደም። ነብዩ ሰለላሁ ዐለይሂ ወሰለም አንተ ለጂሃድ ሂድ እሷ ከሴቶች ጋር ሐጅ ታድርግ ማለት ይችሉ ነበር፣ አላደረጉም። ይሄ አንተ ጂሃዱን ተው ከእሷ ጋር ሂድ ነው ያሉት። የተወሰኑ ፉቃሃዎች
ምሳሌ ሻፊዒዮች ታማኝ የሆኑ የሴቶች ስብስብ ካሉ መንገድ ሰላም ከሆነ የመጀመሪያውን ዋጅቡን ግዴታውን ሐጅ ከሆነ ያለ መሕረም ብታደርግ ችግር የለውም ያሉበት ሁኔታ አለ። ሸርጣቸው ጠበቅ ያለ ነው። በርግጥ ታማኝ የሆኑ ብዙ ሴቶች ካሉ መንገድ ሰላም ከሆነ የምታደርገው ሐጅ ግዴታው የመጀመሪያው ብቸኛው ሐጅ ከሆነ ትሄድ ብለዋል። ነገር ግን ይሄ ትክክል አይደለም። ነቢ ለምን አላሉም? ይሄ እርግጠኛ ነኝ ባለቤቱ ከመዲና ተነስታ ወደ መካ ለብቻዋ አልነበረም መጓዝ ያሰበችው። አይታሰብም። ያኔ ከባድ አይደለም። ያኔ እስከ ቅርብ ጊዜ ድረስ ለሳምንታት ነው የሚጓዙትና ሽፍታ ይገጥማቸው፣ የበረሃ እንስሳት አውሬ ሊገጥማቸው ይችላል። ያስፈራል ጉዞ። ያለምንም ጥርጥር የሚጓዙ ሰዎች አሉ አብራቸው የምትጓዝ። ነገር ግን ለሷ ማህረም ይሆን እዛ ውስጥ አይኖር። ወንድ እንኳን ቢኖር የሌላ ሴት ማህረም ነው የሚሆን። ከነሱ ጋር ታድርግ ይሉ ነበር ነቢ ቢቻል ማለት። ሱሐቦች ናቸው፣ ታማኞች ናቸው፣ ቁጥራቸውም ብዙ ይሆናል። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም ይህ የማይቻል መሆኑን ለማሳየት ሂድ ከሷ ጋር ሐጅ አድርግ ብለዋል። ለሐጅ እንኳ ያለ ማህረም መጓዝ ማይቻል ከሆነ ለቤተሰብ ዚያራ እያሉ ለለቅሶ እያሉ ሽርሽር እያሉ ለስራ እያሉ ሀገር ውስጥም ይሁን ከሀገር ውጪ ያለ ማህረም የሚጓዙ ሴቶች ኢማናቸውን ሊፈትሹ አላህን ተባረከ ወተዓላ ሊፈሩ ይገባል። ማህረም የተቀመጠው የሴት ልጅን ነፃነትን ለመገደብ አይደለም። ሐኪም ጥበበኛ የሆነው ጌታ አላህ የትኛውም ነገር የሚከለክለው ለበቂ ምክንያት፣ ብዙ ምክንያቶች አሉ። ሴት ልጅ ያለ ማህረም አትሳፈር የተባለበት ምክንያት የተወሰነውን ቅድም ጠቅሰናል። የትኛውም ምክንያት እኛ ባይገባን ባናውቀው እንኳ ነቢ ካሉ አሉ እኛ ሰምተን እሺ ማለትን ያለብን። የተከለከልናቸው ነገሮች የሚጎዱ አይደሉም፣ መተውም ይቻላል። መፍትሄ ያለው የሚሄዱበት ክፍል ሀገር ላይ ማህረም ያላቸው ለብቻቸው ይሄዳል። መሄዱ ግዴታ ከሆነ ማህረሙ መጥቶ ይውሰድ። ሌላ ጊዜ አመቻችቶ ከማህረም ጋር መሄድ የተቻለ ዛሬ መሄድ ስላለባቸው የዛሬ ሳምንት መሄድ ስላለባቸው ብቻ ያለ ማህረም መሄዱን ሐራም ወንጀል መሆኑን ከማወቃቸው ጋር ችግር ገጠመኝ ብለው ይሄዳል። ቤተሰብ ናፈቀኝ ብለው ይሄዳል። ናፍቆት ካልቻሉ ሸሪዓን ጠብቀው መኖር ካልቻሉ በዚህ መልኩ ሸሪዓን የጣሱ ሄደው ከሚፈልጉት ዘመድ አቅራቢያ ላይ መኖር ሁሉን ወዶ ማስተካከል ስለሚቻል ሸሪዓ የከለከለው። በዚህ መሰረት ከእናቴ ጋር ከእህቴ ጋር ከአባቴ ጋር ተቆራርጬ ልኖር ማለት ነው? አይደለም። ከነሱ ርቆ መኖሩማ ግዴታ አደረገው። በትዳር ምክንያት ነው ባል ይውሰድ፣ በስራ ምክንያት ነው ስራ አዛማል። ስለዚህ ሸሪዓ የሚያዘው ሁሉ የሚቻል ማድረጉ የሚቻል ነው፣ የሚከለክለው ሁሉ መከልከሉ የሚቻል። አትጠጡ አላለማም፣ አትተኙ አላለማም። ምንበላው ምንጠጣው ሸሪዓን የጠበቀ እንዲሆን ያዘዘው። እዚህም ጋር ያለ ማህረም አትጓዙ ነው ያለው። ያለ ማህረም አትጓዙ ነው ያለው። ማመቻቸት ይቻላል፣ ማጠጋጋት ይቻላል። ካመኑበት ሁሉ ነገር ቀላል። ኢማን ጎድሎን ነው እንደፈለገን የምንሆነው። هذا والله تعالى أعلم። የዛሬ ደርሳችን እዚህ ያበቃል። السلام عليكم ورحمة الله وبركاته።